አስቸኳይ መልእክት ጌታ በኢትዮጵያ ላይ ጨክኖ ሲናገር ሰማሁት። የሄቨን ግሎሪ ቸርች መስራችና ባለራዕይ የእግዚአብሔር ሰው ነብይ ጌታሁን አባተ ከጌታ እግዚአብሔር ዘንድ ስለ ምድራችን ኢትዮጵያና ስለ ባለስልጣናት የተቀበሉትን አስደንጋጭ ራዕይ ይናገራሉ። አስፈሪ ፍርድ ወጥቷል፣ ወየው እንዳትሉ ተጠንቀቁ። አስፈሪና አስጨናቂ ነገር ይገጥማቸዋል። የኢትዮጵያ መሪዎች፣ ባለስልጣናት፣ የቤተ ክርስቲያን ሽማግሌዎች፣ መሪዎች ተጠንቀቁ፣ ተመለሱ፣ እግዚአብሔር ለምን ይላችኋል በማለትም እኚህንና በርካታ አስደንጋጭ መልእክቶችን ተናግሯል። አብራችሁን ስትቆዩም የትንቢቱን ሙሉ መልእክትም ከእግዚአብሔር ሰው አንደበት ታደምጡታላችሁ። በሌላኛው መረጃችን አገልጋይ ዮናታን በመልካም ወጣት ዋዜማ ብዙ ስድቦችን፣ ትችቶችን እያስተናገደም ለዓመታት ዘልቋል። ዘንድሮም እንደተለመደው በመልካም ወጣት ዋዜማ ላይም አገልጋዩ በርካታ ስድቦችን እያስተናገደ ይገኛል። አገልጋይ ዮናታን ከሰሞኑ ከድሆች ጋር በተገናኘ ድሆችን ጥቁር ጉንዳን ብሎ ተሳድቧል ተብሎ ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ በሚገኘው ህዝቡን ባስቆጣው ንግግር ምክንያትም በአገልጋይ ዮናታን አክሊሉ ላይ ያልተጠበቀ ክስ በአንቀጽ ተጠቅሶ ለ3 ዓመት ያክል ፍርድ ቤት ሊያስጥለው የሚችል ክስ ሊመሰረትበት እንደሚችልም አድምጠናል። ይህም በአዋጅ 1185 ህዝባር 2020 አንቀጽ 4 ላይ ባለ መቀጮም ሊከሰስ ነው በመባል ላይ ይገኛል። ምንም እንኳን ተጠያቂ ቢያደርገውም ከዚህ ወንጀል ተጠያቂነት ነፃ ሊያወጣ የሚያስችል ማስረጃም ከአንደበቱ የሰማነውን በመረጃችን ይዘናል የምናደርሳችሁ ይሆናል። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በአገልግሎት መታወቅ ከጀመረበት በተለይም ደግሞ የመልካም ወጣት አገልግሎት አሃዱ ብሎ በ2009 ዓመተ ምህረት ከጀመረበት ጊዜ አንስቶ ንግግሮች፣ ስብከቶች፣ እንቅስቃሴዎች ሁሉ ብዙ አይነት ትርጉም የሚያሰጡት ሰው ነው አገልጋይ ዮናታን አክሊሉ። አገልጋይ ዮናታን በየዓመቱ በተለይም የመልካም ወጣት አገልግሎት ሊጀምር ሰሞን የሚነሱበት ውርጅብኞች እንዲህ ተብለው ተዘርዝረው የሚያልቁም አይደሉም። አገልጋይ ዮናታን በመልካም ወጣት ዋዜማ ብዙ ስድቦችን፣ ትችቶችን እያስተናገደም ለዓመታት ዘልቋል። ዘንድሮም እንደተለመደው በመልካም ወጣት ዋዜማ ላይም አገልጋዩ በርካታ ስድቦችን እያስተናገደ ይገኛል። አገልጋይ ዮናታን ከሰሞኑ ከድሆች ጋር በተገናኘ ድሆችን ጥቁር ጉንዳን ብሎ ተሳድቧል ተብሎ በቲክቶክ መንደር እንደ ጉድ ሲሰደብ፣ በፌስቡክ ሰዎች ዘንድም ያለመጠን ሲብጠለጠል፣ በዩቲዩብ ያለመጠን ሲረገም ተመልክተናል። ከፖለቲከኛ ጀዋር መሐመድ እስከ ኮሜዲያን በእውቀቱ ስዩም ድረስም ስሙን እያነሱ ከባድ ቃላትን እየሰደሩም አብጠልጥለውታል። ይህ አልበቃለው አገልጋይ ዮናታንም በዛሬው ዕለት ሌላ መዘዝም ይዞበትም መጥቷል። ድሃ ጥቁር ጉንዳን ነው በሚል ንግግሩ ምክንያትም በአገልጋይ ዮናታን አክሊሉ ላይ ያልተጠበቀ ክስ በአንቀጽ ተጠቅሶ ለ3 ዓመት ያክል ፍርድ ቤት ሊያስጥለው የሚችል ክስ ሊመሰረትበት እንደሚችልም አድምጠናል። ይህም በአዋጅ 1185 ህዝባር 2020 አንቀጽ 4 ላይ ስለ ጥላቻ ንግግር መከልከሉም ይደነግጋል። አንቀጽ 6 ላይም ስለ ልዩ ሁኔታም ያስቀምጣል። ህዝቡን በጅምላ የተለያዩ ማንነቶችን መሰረት አድርጎ መዝለፍ፣ ማንቋሸሽ ወይንም ሰዎች ባላቸው የገቢ ደረጃ በጾታ ወይንም በብሔር ልዩነት መነሻ መልኩም ሌሎች ሰዎች ለነሱ ያላቸውን አመለካከት በማይቀየር መልኩ ዝቅ ተደርጎ እንዲታዩ፣ እንዲጠሉ ንግግር መናገር፣ በጥላቻ ንግግር ሐሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፌዴሪ የወንጀል ህግ እስከ 3 ዓመት ሊያሳስር የሚችል ወንጀል ሲሆን አገልጋይ ዮናታንም ይህን እስር ወይንም ክስ ሊሰነዘርበት በመንገድ ላይ መሆኑን መረጃውም ደርሶናል። ሆኖም ግን የተግባር ፈጽሞ ህጉን ጠንቅቀው ከማያውቁ ሰዎች የመነጨ ሐሳብም ሲሆን አገልጋይ ዮናታን ይህን የተናገረውም ህዝቡን በድህነት ከፍሎ ካታጎራይዝ አድርጎ በሰዎች ዘንድ እንዲጣሉ፣ ክብራቸው እንዲነካ፣ አለፍ ሲልም ጥቃት እንዲሰነዘርባቸው አስቡ ሳይሆን ያን ንግግር ያደረገው በቤተ ክርስቲያኑ ውስጥ ለተሰበሰቡ ምዕመናንም እንደ ሃይማኖት አስተምሮት አካል ለምሳሌ ያክል ለማስረዳት የተጠቀመው አባባልም ነው። የሆኑ ሳለ ግን የህግ አካላት በድፍረት በዚህ ቪዲዮ ተደግፈው ሊያስቀጣ የሚችል ወንጀል ማለትም ፈጽሞ ተገቢ ያልሆነ በመሆኑም አገልጋዩ ላይ ክስ ሊመሰረትበት የሚያስችል የተሳሳተ ምልክታም በአንቀጽ ቢደገፍም በተገላቢጦሹ አገልጋይ ዮናታንም በግምት 65 በመቶ የሚሆን የኢትዮጵያ ህዝብን ዘርፈ ብዙ ድህነት ውስጥ እንደሚገኝ መረጃው በሚያሳዩበት ይህን ቃል መናገርና ድሃን ማጥላላት በብዙዎች ቁስል እንጨት እንደ መስደድ ቢቆጠርም አገልጋዩ ቢሰደብም የሚያስገርም አይሆንም። ይህ ጉዳይ ያስገረመው አገልጋይ ዮናታንም ነገሩ ፍጹም ሌላ መልክ እየተሰጠው መምጣቱን ሲመለከትም በቀጥታ ስርጭት በመውጣትም ምላሹንም አስደምጦናል። ምላሹን ከአንደበቱ አድምጠን እንመለስ። ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩ ማነው
ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃሉ በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ በሶስቱም አሁን ጥያቄ ሆነው በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ መልእክት ተላለፈ። ጌታ በኢትዮጵያ ላይ ጨክኖ ሲናገር ሰማሁት በማለትም የሄቨን ግሎሪ ቸርች መስራችና ባለራዕይ የእግዚአብሔር ሰው ነቢይ ጌታሁን አባተ ከጌታ እግዚአብሔር ዘንድ ስለ ምድራችን ኢትዮጵያና ስለ ባለስልጣናት የተቀበሉትን አስደንጋጭ ራዕይ ይናገራሉ። አስፈሪ ፍርድ ወጥቷል፣ ወየው እንዳትሉ ተጠንቀቁ። አስፈሪና አስጨናቂ ነገር ይገጥማቸዋል። የኢትዮጵያ መሪዎች፣ ባለስልጣናት፣ የቤተ ክርስቲያን ሽማግሌዎች፣ መሪዎች ተጠንቀቁ፣ ተመለሱ፣ እግዚአብሔር ለምን ይላቸዋል በማለትም እኚህንና በርካታ አስደንጋጭ የሆኑ መልእክቶችን የተናገሩ ሲሆን ሙሉ ትንቢቱንም ከነብዩ አንደበት እንድታደምጡት ጋበዝን። ምዕራፍ 10 ላይ ያለ ቃል ነው መግራችሁና አጭር ነገር መግራችሁ። ሁለት መልእክት ነው ለማናችሁ የሚመጣው መልእክት ሁለት ነው። በሁለቱ መልእክቶች ነው የሚናገራችሁ። ቁጥሩ ወደ 7 ቁጥር ነው ያለው፣ ግን የሚመጣላችሁ መልእክት ሁለት ነው ለሁላችሁ። እንዲህ ነው የሚለኝ እግዚአብሔር ቃል ሁለት ነው። ወደ ኢያሪኮም መጡ ይላል። እነማ ደቀ መዛሙርቶች። ይሄ ነገር ከዚህ ፊት አሰምቻችኋለሁ። ዛሬ እግዚአብሔር ድገመው ያለኝ ምክንያት ስላለ ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጠርሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ጀመረ። ብዙዎቹም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ኢየሱስ ምን አደረገ? ቆመና ጥሩት። አንደኛው መልእክት ቆመና ምን አደረገ? ጥሩት። እየለመነ ነው፣ ጥሩት። እያለቀሰ ነው፣ ጥሩት። እየጮኸ ነው፣ ጥሩት። አብዝቶ እየጮኸ ነው፣ ጥሩት። ማን እያለ? የዳዊት ልጅ ማረኝ እያለ። ምን እያለ ነው? ማረኝ። የአይኔ ጉዳይ ገሪሳምሲንግ ዝም ብሎ አይኔ አልታወረም፣ ምረት ያስፈልገኛል። ፈውስ ብቻ አይደለም፣ ምረት፣ የምረት ፈውስ አለ። እንዲሁ ደግሞ ምረት አለ። በምረት ደግሞ የሚፈወስ ነገር አለ። በቃ ማረኝ። የሆነ ነገር እናቴም አባቴም አንድ የሚስራው የምስራው ማረኝ ይላል። ባለ ሚስቱ ነግራቸዋል። እንዲህ ይላል። ሁለተኛው እውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። ይላል ይጠራሃል። አይዞ ጮትን ሰምቷል፣ ልመናን ሰምቷል፣ ማልቀስን ሰምቷል። አይዞ ይጠራሃል፣ ተነሳ። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ምን የምትወደው? ማየት። አይ ዘንድ ከሰው መካከል ከማህበረሰቡ መካከል የለየኝ ነገር ምንድን ነው? ማየት። አላይም። ስለዚህ ለማየት ፈልጋለሁ። አባቴን፣ እናቴን፣ ወንድሜን፣ ጎረቤቴን፣ ሰፈሬን፣ አካባቢ በሙሉ ያሉ ሰዎችን በመልካቸው እንለያቸው። በደንብ ማውራት የምችልበትን ነገር ሁሉ እንዲያወሩ። ለምን ታውሬ መንገድ ላይ ቁጭ ብዬ ብዙ ሰው አያወራኝ? ለምን ንግግርም ማቅ አይመስላችሁ? ለምን ሳላይ የምኖር ስለሆነ ምን አይችል መግራችሁ? በምን ንግባባለን? እባክን አይ ዘንድ እድሜ ጨምርልኝ አለም ያለ። ዝም ብለህ ከዚህ ጋር ተነሳ አለም ያለ። የሆነ ትለብሳል ጠጣላ አለም ያለው። ቤት ሰጣሉ አለም ያለው። አይ ዘንድ ገንገራችሁ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ አለ። ይጮህም ጀመረ።
ብዙዎቹም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት። ድምፅ ሰምቻለሁ። አንድ ድምፅ የሚጮኻል። ሰዎች ብዙ ናቸው። ምን ጥሩት? የዳዊት ልጅ ማረኝ የሚለውን ሰውዬ ጥሩት። አሁን ማንም ሰው እዚህ ቦታ ያለ እዚህ ቦታ ስፍራ ያለ የሚጮህ ሰው የለም፣ የሚለምን ሰው የለም፣ የሚጠይቅ ሰው የለም። ግን የሚለምንና የሚጮህ ሰው ግን አንድ ሰው ነው። እሱ ምን በሉት? ጥሩት በሉት እና በሉት። አንዳንድ ነገራችሁ ነው። ትጮኻላችሁ፣ ሰው አያውቅም። ታነባላችሁ፣ ሰው አያውቅም። በአደባባይና በመንደር በሰፈርና ቤተክርስቲያን ባትጮኹና ባትለምኑ እቤታችሁ ትጮኻላችሁ፣ ስራችሁ ላይ ትጮኻላችሁ፣ መንደር ትጮኻላችሁ። ጮታችሁን አንዳንድ ጊዜ ሰው እንዳይሰማ ትጮኻላችሁ። ምናልባት በቤት ውስጥ ኢየሱስ ስትሉ ሰምቶ ይችላል። ምን ነክቷት ምን ነክቶት ነው ትባቻለች። በቃ አንዳንድ ጊዜ ያለው ችግር እኮ ያስተዋል። እንደው ጎረቤቱን ሰፈሩ መንደሩ ፈርታችሁ ነው እንጂ ጮኸሽ ተናገሪ ብትባሉ ይሄ ሰውዬ በቃ ለምን መሰላችሁ ጮኸ? የጮኸውን እንገራችሁ። አንድ ሰውም አያይ። ጀነቱን ተው፣ መከራን ተውት፣ 70 ዓመት ተው፣ መንገድ ላይ መቀመጡን ተውት። የጎደለው ሁለት ነገር ነው። ከአይኑ መታወር የተነሳ በአካባቢው በሰፈራቸው ተቀምጧል እንጂ ግን ብዙ ሰው አፕሮች አረገው፣ ትሪት አረገው፣ አይቀርበው። የጎደለው ሰው አይቀርበው። የጎደለ ሰው አይቀርበዋል። ኢየሱስ ማን ይቀርበው? ኢየሱስ። እወቁ፣ እንደ ዛሬ ዘመን ባለስልጣኖች፣ እንደ ዛሬ ዘመን መሪዎች፣ እንደ ዛሬ ዘመን አሳዳሪዎች ወቁ፣ ካጀባቸው ሰው ጋር ነው የሚሄዱት። ሪቫን ለመቁረጥ የሆነ ነገር እንትን ለማለት ወይ ከሚሏቸው ካጠገባቸው ካልሰው ጋር የሚዞሩት። ኢየሱስ ግን ይለያል። አርሃቤን ይለያል። ብረባታጋስካሊጋ ረቤጃ እንደለመው ረበሱሪ ቤትረጋስካሊያ የእግዚአብሔር መንፈስ ቅዱስ አመሰግናለሁ። ክብር ላንቺው፣ ክብር ላንቺው፣ ክብር ላንቺው። የኢትዮጵያ ሰዎች አይቻለሁ። ተመለሱ፣ ተመለሱ፣ ተመለሱ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ መሪዎች፣ የኢትዮጵያ አገልጋዮች ተመለሱ፣ ተመለሱ። እኔ ኢየሱስ እያለሁ ለምን ለሞት ትተባበራላችሁ? ለስቃይ ትተባበራላችሁ? እኔ ኢየሱስ እያለሁ ለምን ትክዳላችሁ? ለምን ትዋሻላችሁ? ለምን ሰርቃላችሁ? ለምን ሰው ታስገድላላችሁ? ተመለሱ፣ ተመለሱ፣ ተስማሙ፣ ታረቁ፣ ከክፎቻችሁ ጋር ታረቁ። እንደ ቃሌ ውደዷቸው ብያለሁ። ከፊት ለፊታችሁ ግን ታላቅ ነገር ይሆናል፣ አስፈሪ ነገር ይሆናል። እኔ እያለሁ ኢየሱስ፣ እኔ በምድራችሁ ላይ እያለሁ ለምን ሰው ይበደላል? ለምን ሰው ይሞታል? ለምን ይሰረቃል? ፍትህ ለምን አሰጡ? ለምን ውድቀት ይሆናል? ለምን ጦርነት ይሆናል? ለምን ውድቀት ይሆናል? እኔ ኢየሱስ እያለሁ የራሳችሁን ዝና የራሳችሁን ክብር በሰው ላይ ጭራችኋል። የራሳችሁን ኃይል አሳይታችኋል። በጠመንጃ መታችኋል። ነፍስ በግደን አትርፋችኋል። ተመለሱ፣ ተመለሱ። ከፊት ለፊታችሁ አስጨናቂና አስቸጋሪ ነገር ይገጥማችኋል። እኔም ፈርዳለሁ። ወየው እንዳትሉ ተጠንቀቁ። ወየው እንዳትሉ ተጠንቀቁ፣ ተጠንቀቁ ይላል የሠራዊት ጌታ እግዚአብሔር። ሼባስ ከሊማ መጡ ተዋዳም ሰግናል ረባስ ከሊማ ድረቦስ የእግዚአብሔር መንፈስ ቅዱስ አመሰግናለሁ። ክብር ላንቺው። እነኚህ ሴቶችና ወንዶች ባሮች መታቀርባለሁ እንደመጣው ቃል እግዚአብሔር ቆይ ከአሁን ቃል ጀምሮ መፍትሄ ስለሚሆናቸው እግዚአብሔር ቆይ ከመርጋት ስለምታወጣቸው ከእጅግ ስለምታወጣቸው እግዚአብሔር ቆይ ታላቅና ድንቅ ነገር ስለምታደርግላቸው እግዚአብሔር ቆይ ቤታቸውን ባረኩ፣ ኑሯቸውን ባረኩ፣ ወጣ መግባታቸውን ባረኩ፣ ባሎቻቸውን ባረኩ፣ ቤቶቻቸውን ባረኩ፣ ጌታ ልጆቻቸውን ባረኩ። በእነሱ ምክንያት ጌታ ሆይ ሰፈር መንደር ሀገሩ ሰላም ይሁን። እግዚአብሔር ቀይ መንደሮቻቸው ሰላም ይሁን። ስራቸው ሰላም ይሁን። ቢዝነሳቸው ሰላም ይሁን።
ጌታ ሆይ ኑሯቸው ሰላም ይሁን። እግዚአብሔር ሆይ እናመሰግናለን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ